ሰላም ጤና ይስጥልኝ እንደምናላችሁ የቡናና ወግ ቤተሰቦች። ይህ ቡናና ወግ የተሰኘው የሲንግል ማም ወይም ብቻቸውን ልጆቻቸውን የሚያሳድጉ እናቶችን ህይወት የምንዳስስበት ቻናሌ ነው። ስለመጣችሁ ስለተመለከታችሁ አመሰግናለሁ። የደወል ምልክቷን በመንካትና ሰብስክራይብ በማድረግ ቤተሰብ እንድትሆኑ ከልብ ጠይቃለሁኝ። መልካም ቆይታ። እንግዲህ ተመልካቾቻችን ቡናና ወግ የሚለውን የዩቲዩብ ቻናል ይዤ ብቅ ያልኩት የሲንግል ማሞችን ህይወት ወይም ብቻቸውን ልጆቻቸውን የሚያሳድጉ እናቶችን ህይወት የሚዳስስ ታሪክ የነበረ ወይም አሁን እናቶች እያለፉበት ያለውን ነገር አብረን እንድናወራ፣ እንድንማማር፣ ሼር እንድንደራረግ እንደገና በዚህ በሲንግል ማም ህይወት ውስጥ ብዙ የሂሊንግ ወይም የመታከም የመዳን ሂደት አለውና እዛ ሂደት ላይ እንዴት ነው የምንደርሰው? የማህበረሰቡን፣ የቤተሰብ፣ የጓደኛንስ አስተያየት እንዴት ነው ወደ ፖዚቲቭ ወደሆነ መልኩ ተቀብለን ህይወታችንን የምንመራው የሚለውን ከእናንተ ጋር ከተመልካቾቼ ጋር ከቤተሰቦቼ ጋር ለመማማር ለማውራት ነው። ዛሬ እንግዳ ይዤ አልቀረብኩም። ባለፈው ባቀረብናት እንግዳችን ብዙ ተመልካቾቻችን የኔንም ታሪክ እንደሚፈልጉ ጽፈውልናል። መነሻው እኔ ነኝ ስላልኩኝ የኔንም ታሪክ እንደሚፈልጉ፣ ሌሎች ደግሞ 4 እናቶች በልጆቻችን ምክንያት እንዲሁም ደግሞ የልጆቻችን አባት ወይ የልጅ አባት እየረዳኝ ስለሆነ እሱ እንዳይቆጣ ወይም እንዳይቀየምብኝ እዚህ ላይ መቅረብ አንችልም ያሉ 4 እናቶች የጻፉልን እያለፉበት ያለው ታሪክ አለና እሱን ይዤ ወደ እናንተ ደርሳለሁ። አብራችሁን ቆዩ። እንግዲህ ተመልካቾቻችን እኔ መዓዛ እባላለሁ። በመጀመሪያም መዓዛ ፋንታው እባላለሁ። ለ17 እና 18 ዓመት በላይ ሲንግል ማም ነኝ። ልጄን ብቻዬን ነው ያሳደግኩት። አሁን የ20 ዓመት ሴት ልጅ አለኝ። በዛ ሂደት ውስጥ ባለፈው ልክ ከእንግዳዬ ጋር እንዳወራ ነው ሂደቱ ወይም መንገዱ ቀላል አይደለም። ብዙ ውጣ ውረዶች አሉ። ብዙ ውጣ ውረዶች አሉት። ውጣ ውረዱ ከራስም ይጀምራል፣ ከማህበረሰብ ይጀምራል። ኢኮኖሚካሊ የሆነ ውጣ ውረድ አለው እና እነዛ ነገሮች ተዳምረው ጉዞውን ከባድ ያደርጉታል። በመጀመሪያ ደረጃ እናትነት የተለየ ነገር ነው። እናትነት አሁን እናትነት ከአባትነት ይበልጣል ማለት ሳይሆን ኃላፊነት ማለት እናት ስንሆን የሚሰጠን ኃላፊነት እንደ ተንከባካቢ፣ እንደ አስተማሪ፣ መንገድ ጠራጊ እንደመሆናችን ኃላፊነቱ የከበደ ነው። በዛ ላይ ከዛ ብቻችንን ስንሆን አንደኛው የሚመጣው ነገር ኢኮኖሚካሊ ወይም በገንዘብ እንግዲህ ብቻን ቤት ከማቆም ይጀምራል። ሁለተኛው ደግሞ የልጆች ጥያቄ የሚሆነው የልጆች ጥያቄ ከየት ይመጣል? ልጆች ትምህርት ቤት ሲሄዱ ወላጆች 2 ሆነው ሲያዩ የተፈጠረውን ነገር ሳይረዱ ሲቀሩ የሚጠይቁት ጥያቄ ሌላ ነው። ሶስተኛው ነገር ደግሞ ማነው ጥፋተኛው ብለን ራሳችንን እንጠይቃለን። ብዙ ጊዜ ይሄ የኔ ብቻ ከሆነ አላቅም የብዙ እናቶች ነው ብዬ ነው የማስበው። ብቻችንን ልጆችን ስናሳድግ በተለያየ አጋጣሚ ሲደክመን፣ ስንዝል፣ ሸክሙ ሲበዛብን መቼ ነው እዚህ የመጣሁት? ለምንድን ነው እኔ ላይ እንደዚህ የሆነው? ዋይሚ የምንለው አለ። ዌርስ ዘ ፕሮብለም? ምንድን ነው የተሳሳትኩት? ምንድን ነው ያላደረግኩት ነገር? ምንድን ነው
እኔ ያጎደልኩት ነገር ብለን ራሳችንን የምንጠይቅባቸው ብዙ ጊዜያቶች አሉ። እኔ ከኔ በመነሳት ማለት ነው። እና እነዚህ ተዳምረው አራተኛው ምንድን ነው እኔ የማስበው ማህበረሰቡ ነው። ማህበረሰቡ የሚጀምረው ከቤተሰብ ነው የሚጀምረው። ከእናት ከአባት ከእህት ከወንድም ከጓደኛ ከአብሮ አደግ ምንድን ነው የሚሆነው? ሰው ምን ይልሻል? ሰው ምን ይለኛል? ለምን አትችይም? ለምን አትችልም? ለምን አልቻልክም? ለምን አልቻልሽም? የሚባሉት ነገሮች ተጽዕኖ አላቸው። እና እኔ ወደ መጀመሪያው ስመጣ መጀመሪያ ላይ ያው ኢትዮጵያ ውስጥ አይደለም ልጄን ያሳደግኩት። እሱ ምንድነው ያደረገው? አክፍቶታል። ማለት ማንኛውም ሲንግል ማም ከምታልፍበት ነገር የኔን ትንሽ ከፍ ያደረገው አሁን እዚህ ጋር ጎረቤት አለ፣ እህት አለ፣ ወንድም አለ። እዛ እንዲጫወቱ እናረጋለን ወይ እዛ አድርገን ስራ እንሰራለን። እንደሱ አይነት ነገሮች አሉ እና እዚህ ጋር አለመሆን የኔ ቤተሰቦች አለመኖራቸው እናት እህት ወንድም አጠገቤ አለመኖራቸው የከፋ አድርጎታል። ኦፍኮርስ አሉ ጓደኞች ያሉ እኔ ብዙ ጊዜ ማመሰግናቸው ብዙ ጓደኞች አሉ ሰፖርት ያደረጉኝ የነበረው ግን በዛም ውስጥ እያለሁኝ ድካም ነበረው። እሰራለሁ፣ እሄዳለሁ፣ እመጣለሁ፣ ቴኬር አደርጋለሁ ምናምን እና በዛ መሀል እኔ ይሰማኝ የነበረው ልጄ መጎዳቷ ነው። በእውነት መጀመሪያ ሲሰማኝ የነበረው ለምንድን ነው ይሄ ነገር እሷ ላይ የደረሰው? ለምንድን ነው ማለት ብዙ ልጆች አሁን እንደምንሰማው ልጆቼን አለይም ብዬ ልጆቼን ሰላም እንዲያድጉ ብዬ ችያለሁ የሚሉ እናቶች እንዳሉት ሁሉ ለምንድን ነው ያልቻልኩት የሚል አልፎ አልፎ የሚመጡ ሀሳቦች ነበሩ። አልዋሽም። ከሁሉም ነገር ግን ምንድን ነበረ እኔ የሚከብደኝ የነበረው ልጄ በእድሜዋ ያሉ ልጆች ሁለት ፓረንት ሲኖራቸው መጎዳቷ ዋይሚ ለምንድን ነው ይሄንን እዚህ ያመጣሁባት እኔ ነኝ ወይ የቱ ጋ ነው ያጠፋሁት ብዬ የማልዋሸው ነገር ሁሌ የሚያሳስበኝ እሱ ነበር። እና ፋይናንሻል ፕሮብሌሙ እንዳለ ሆኖ ስትራግሉ ጊዜ መስጠቱ እንዳለ ሆኖ ግን ትልቁ የኔ የከበደኝ ነገር ሁለት ነገር ነው። አንደኛ ልጄ እንድትረዳ ማድረግ እና ራሴን ሂል ማድረግ ሁለት ነገር ነው የከበደኝ። ምክንያቱም ፋይናንሻል ነገር ያው ይሰራል የትም ማለት እግዚአብሔር ያኖራል እና እግዚአብሔር እንኳን ለልጆች አይደለም ለምንም ያኖራል። ኦፍኮርስ ስትራግል ይደረጋል። እሱ ብዙም የሚደንቀኝ ማለት ከተፈጥሮዬ አልነበርኩም እና አይደለሁምም እና ሁለት ነገር ነው የሚከብደኝ እና ልጄ ምን ይሆን የሚሰማት ማለት ምንድን ነው ሊሰማት የሚችለው ሳይኮሎጂካሊ እንዴት ነው የምታድርገው የሚለው ብዙ ጊዜ ያሳስበኝ ነበርና ማስታውሰው ብዙ ጊዜ እሷን ወደ አልጋዋ ከሄደች በኋላ ጨለማ ውስጥ ቁጭ ብዬ አስባለሁ እና ባወራት ይሄን ነገር አውጥቼ ባወራት አሁን አንደርስታንድ ታደርገኛለች ወይ ነው ወይስ ሌላ ማለት ሌላ ጥያቄ ነው የምፈጥረው ጭንቅላቷ ሌላ ፕሬዠር ነው የምፈጥረው እና ብዙ በጣም ማስታወሳቸው ብዙ ጊዜያት ብቻዬን ቁጭ ብዬ አስብና በቃ ይሄዳል፣ ሌሊቱ ይሄዳል። ከዛ አይ ባላወራት ይሻላል ብዬ አስባለሁ። ምንድን ነው የሆነው ግን ልጆች ያውቃሉ። በቃ ብዙ ጊዜ ወደ መጀመሪያው ስመለስ አሁን ምናልባት የኔ ስቶሪ እዚህ ላይ ላይሰራ ይችላል። ብዙ እናቶች ባልተመቸ ሁኔታ በቃ በጣም ደስ በማይል ህይወት ውስጥ አሁንም እዚህ ጋር መልዕክት የጻፈችልን አንዲት እናት አለች። በጣም የሚያሳዝን ሁኔታ ውስጥ ያለች እና ባልተመቸ ሁኔታ ውስጥ እያሉ
ምንም ነገር ሞክረው በቃ መኖር በማይሸትበት ቤት ውስጥ እየኖሩ ልጄ ብለው የሚኖሩ አሉ እናቶች። ማለት አቢዩሲቭ በሆነ ቤተሰብ ውስጥ፣ አቢዩሲቭ በሆነ ትዳር ውስጥ። አቢዩሲቭ ማለት ፊዚካልም ላይሆን ይችላል፣ የቃላት ሊሆን ይችላል። ከሰው ጋር እየኖሩ ብቸኛ መሆን አቢዩሲቭ መሆን። እኔ ማለት ትዳር ብሎ ሰው እየኖረ እዛ ጋር ግን የትዳሩን ጥሩነት፣ አብሮነት፣ ጓደኝነት፣ አብሮ ማውራት፣ መተሳሰቡን ፊል ካላደረገው ይሄ አቢዩዝ ነው ብዬ ነው የማስበው የምደመድመውም። ቶትሊ አቢዩዝ ፊዚካሊ መሆን የለበትም። ፊዚካሊ መመታት የለብንም። ፊዚካሊ መደብደብ የለብንም። እገልሻለሁ መባል የለብንም። እና ልጆች አንደርስታንድ ያደርጋሉ። እናቶች ደስተኛ አለመሆናቸው ልጆች አንደርስታንድ ያደርጋሉ። ልጆች ያውቃሉ ማለት ቤት ውስጥ ያለውን ነገር፣ ያለውን ቴንሽን፣ ያለውን ጠብ፣ ያለውን ልጆች ያውቃሉ። እና አንዳንዴ ልጆች አያውቁም ብለን የምናደርገው ነገር እኛም ልጆችም እየታመምንበት ያለ ትዳር ሊሆን ይችላል። በቃ እኛም ልጆችም እየታመምንበት ፊዚካሊ ሳይሆን ሜንትሊ እየታመምንበት የምንሄደው ትዳር ሊሆን ይችላል። አንዳንዴ ከዛ ውስጥ ፋሚሊ ብለን ሰርተ ነው በቃ ልጆቼ 18 ዓመት እስከሚሆኑ ልቻል ብለን 18 ዓመት ከሆነው በኋላ ልጁ ምንድን ነው የሚሆነው? እናትና አባት በሰላም ሳይኖሩ፣ በሰላም ሳያወሩ፣ ሰላም የሌለበት ቤት፣ ደሞ መጣች አለች እየተባለ የሚባልበት ቤት የሚኖሩ ልጆችን አድገው 18 ሲሆናቸው እነሱ ምንድን ነው የሚሆኑ? አንደኛው እሱ ነው ማለት አቢዩዚቭ በሆነ ነገር ትዳር ውስጥ ለልጅ ብለን የምናደርገው። ከዛ በኋላ ልጆቹ ምንድን ነው የሚሆኑት? እኛስ ልጆቹ ካደጉ በኋላ እኛ እራሳችንን ካጣን በኋላ ለልጆቹ እንጠቅማቸዋለን ወይ? እናት እንሆናለን ወይ? አፍተር ኦል ምክንያቱም እራሳችንን ካጣን በዛ ጉዞ ውስጥ ልጆች እንዳያውቁ፣ ልጆች እንዳይሰማቸው፣ ልቻለው ለልጆቼ ስንል ብለን የኖርንበት ውስጥ ራሳችንን እያጣን ነው። ሚኒት ባይ ሚኒት እያጣን ነው የምንሄደው። አይደለም 18 ዓመት 20 ዓመት 5 ዓመት 6 ዓመት አለ። ካጣን በኋላ እንጠቅማቸዋለን ወይ? እኔ ይሄንን ከባድ ውሳኔ ስወስን አሁን እዚህ ለጓደኞቼ የምላቸው ነው ሁሌ እና እዚህ ጋር ለዋል አንድ ቀን ቁጭ ብዬ አሰብኩኝ። እድሜ 30 ዓመት ቢኖረኝ ከዚህ በኋላ 30 ዓመት ብኖር እያሰብኩ እንግዲህ ያኔ አወስቱ ከዚህ በጣም ልጅ ነኝና ብኖር ብዬ ሳስብ 30 ዓመት በዚህ ነገር ውስጥ ስኖር ከ30 ዓመት በኋላ መዓዛ ትኖራለች ብዬ ሳስብ የለሁም። ያ ነው የኔ 4 ነጥብ ይሆነልኝ። ስለዚህ ከ30 ዓመት በኋላ በዛ ነገር ውስጥ እችለዋለሁ ወይ ብዬ ስኖር የለሁም። እኔ ከሌለው ደግሞ ለልጄ ምንም የሚጠቅማት ነገር የለም። ፊዚካሊ ልኖር እችላለሁ፣ ላልሞት እችላለሁ። ግን ብዙ ነገሮቼ እየሞቱ ብዙ ነገሮቼ እየታመሙ ነው የሚሄደው እና ልጆች እንዳያውቁ የምንለው ነገር ያውቃሉ። ልጆች ያውቃሉ። አይደለም የአሁን ዘመን ልጆች፣ እኛም ድሮ እንግዲህ እናትና አባቶቻችን ሲጣሉ የሆነ ችግር ሲኖር ሴንስ እናደርጋለን። ለማውራት ድፍረት የለንም፣ ለመጠየቅ ድፍረት የለንም። በእኛ ጊዜ ደግሞ ዝም በሉ እየተባለ ስለሆነ የመጠየቅ መብቱም የለንም። ማንም መግባት ስለማንችል መብቱም የለንም፣ ዝም ነው። የአሁን ልጆች ምንድን ነው ሩማቸው ይቀመጣሉ፣ ስልክ ላይ ይሆናሉ። ሉዝ ነው የምናደርጋቸው፣ እያጣናቸው ነው የምንሄደው እና መጀመሪያ የተበላሸው ነገር ውስጥም ስንኖር ልጆች ያውቃሉ። ሲንግል ማምም ስንሆን ልጆች ያውቃሉ። ስለዚህ ልጆች እንዳያውቁ ብለን እኛ የምንታመመው ልጆች ጥያቄ ጠይቀው ግልጽ አድርገንላቸው ተረድተውት ተቀብለውት አክሴፕት አድርገውት እኔ ብቻዬን አይደለሁም በዚህ ምድር ላይ ብለው እንዲኖሩ ነው ማድረግ ያለብን እና እኔ 10 ዓመት ላይ ይሄ ኮንቨርሴሽን 10 ዓመቷ ሲሆን ልጅ እና ይሄ ኮንቨርሴሽን ሲኖረን ታቅ ነበር ላይ 4-5 ዓመት እያላት ታቅ ነበር ሽኖስ ስለዚህ ያኔ ምንድነው የሆነልኝ? ረጅም ለቅሶ ነው ያለቀስኩት። በጣም ረጅም ለቅሶ ነው ያለቀስኩት እና አሁን ሳስበው ሁለት ነገር ነው
አንደኛ ሪሊፍ አግኝቼ ነው ያለቀስኩት ያኔ። ምክንያቱም እንዴት ነው አክሴፕት የምታደርገው፣ እንዴት ነው ኤክስፕሌን የማደርግላት የሚለውን ነገር ሪሊፍ አግኝቼ ነው ያለቀስኩት። ሁለተኛ ባወራት ኖሮ ይቀላት ነበረ። ከኔ ብታውቀው ኖሮ ማለት ለልጆች ከእናት የሚቀርብ ምንም ነገር የለም። ማንም ከእናት የሚቀርብ የለም እና ልጆች ትረስታቸው እናት ላይ ነው። በቃ ከእናት የሚሰሙትን ነው እና እኔ ባወራት ኖሮ ጉግል አርጋ ወይ ሰዎች የሚሉትን ሶሻል ቦታ ላይ ስትሄድ ምናምን የሚሉትን ሰምታ የራሷ የሆነ ሌላ አስተያየት ከምትይዝ ባወራት ኖሮ ብዬ በጣም ረጅም ለቅሶ አልቅሼ አንዱ ፓርቴ ዳነ ማለት ሂል ማድረግ ጀመርኩኝ። ግን መንገዱ እዛ ጋር አላቆመም እና ስለማያቆም ኤቭሪዴይ ሂል የማድረግ ነገር ያስፈልገዋል ማለት ነው። ሌላ ምንድን ነው ሁለተኛው አሁን ይሄ ሶሳይቲው ጓደኛ ዘመድ ምናምን ብዬ የገለጽኩት ሶስተኛው እሱ ላይ እኔ ታንክስ ቱ ጋድ ጥሩ ቤተሰብ አለኝ፣ ጥሩ ጓደኞች አለኝ፣ አንደርስታንድ ያደርጉኛል፣ የኔን ሀሳብ ያምኑበታል፣ እኔ ያመንኩበትን ሰፖርት ያደርጉኛል። ግን የማላውቀው ሶሳይቲ ውስጥ ስገባ እስከ አሁን እኔ የ20 ዓመት ልጅ ነው ያለኝ እና ትንሽ አይደለችም ትልቃል። እስከ አሁን ጀጅ ይደረግበታል። ሲንግል ማን በመሆኔ ጀጅ ይደረግበታል እስከ አሁን ማለት ነው። ጀጅ ነሰንስ በቃ ምንም የማልሰማ ለፋሚሊ ቫልዩ የሌለኝ ለሪሌሽን ቫልዩ ማልሰጥ እንደዛ ሆኜ የሆንኩ እስካሁን ከ20 ዓመት በኋላ አሁንም የሚሄድባቸው ሶሻል ነገሮች ላይ ወይም አዲስ ሶሻል ጋዘሪንግ ወይም አዲስ ኤንቫይሮንመንት ውስጥ ስገባ ጀጅ ይደረግበታል። እሱ ነው ቅድም ያልኩት ላይክ ሶሳይቲን ላይክ አብሮን ያለን በዙሪያችን ያለው ነገርም ሌላ ጫና ነው እኛ ጋር የሚፈጥርብን እና ምርጫ አይደለም። አሁን ከኔ ስነሳ ምርጫ አይደለም ያለው ግን እኔ መኖር ስላለብኝ ሌላ አይደለም። ሰው ደስተኛ ያልሆነበት ሪሌሽንሽፕ ውስጥ ደስተኛ ያልሆነበት ቦታ ላይ እንዲቀመጥ የሚያስገድደው ይሄ ከውሳኔ በኋላ ያለው የሶሳይቲው የጓደኛ የምናምን ኮሜንት ነው እና ስቲል እየደጋገብኩ የምለው ሰው እራሱን ካጣ ለማን ነው የሚኖረው? ኦፍኮርስ ልጆች ስጦታ ናቸው። እግዚአብሔር ልጆችን የሚሰጠው እኔን ስላመነኝ ነው እግዚአብሔር የሰጠኝ ብዬ ነው እኔ ሁሌ ማስብ። እግዚአብሔር እኔን ትረስት ሲያደርገኝ ነው ልጅ የሰጠኝ ነው የምልህ። ግን እኔ ሳልኖር ወይም እኔ እየሟሸሽኩ እየጠፋሁኝ ሳይሆን ሁለታችንም እንድንኖር ነው ብዬ ነው የማስበው። የኔን እንግዲህ እንዲህ እያለን ወደፊት እንቀጥላለን። አሁን ወደ መጀመሪያ እናት መልእክት ገባና አነባዋለሁ። ሰላም ጤና ይስጥልኝ፣ እንደምን ከረማችሁ? ቡናና ወግ ላይ የቀረበችውን እህት ተመልክቼ የራሴን ታሪክ እያየሁ በእንባ ነው የጨረስኩት። እኔ 24 ዓመት የሞላኝ የአንዲት ሴት ልጅ እናት ነኝ። ልጄ 1 ዓመት ከ8 ወር ባለፈው መጋቢት አልፏታል። ወደ ሲንግል ማም ወይም ብቻዬን ወደ ማሳደግ የገባሁበትን ታሪክ ለመናገር አቅም የለኝም። እኔም በእናንተ ፕሮግራም ላይ ተገኝቼ አልቅሼ ቢወጣልኝ ብዬ አሰብኩ። ነገር ግን የልጄ አባት ቤተሰቦች ለልጄ የትምህርት ቤት መዋያ እና የወተት ስለሚረዱኝ ምናልባት እሱ ላይ ከቀረብኩኝ የሚቋረጥብኝ
መሰለኝ። እኔ እኔ በሰው ቤት ልብስ እያጠብኩ ነው ልጄን የማሳድገው። የልጄን አባት ከማግኘቴ በፊት ግን ዓላማ የነበረኝ ትምህርቴን መጨረስ የምፈልግ ሴት ነበርኩኝ። አሁን ያለፈውን ባላወራው ይሻላል። ነገር ግን እኔ አሁን የሚከብደኝ ከዚህ በኋላ ልጄ ራሷን እስክትችል እንደዚህ ነው የምኖረው ብዬ አንዳንዴ ቁጭ ብዬ ሳለቅስ ይነጋል። ጠዋት ደግሞ ተነስቼ ወደ ስራዬ እሄዳለሁ ልጄንና እኔን ማኖር ስላለብኝ። እኔ ከመስራት ይልቅ አይምሮዬ ላይ የሆነ ነገር የሆነ ይመስለኛል። በጣም ነው ራሴን የምጠላው። ባልኖርስ ብዬ አስብና ልጄን ሳያት በጣም ነው የምታሳዝነኝ። ሁሉም ብቻውን የሚያሳድግ ሰው በዚህ ውስጥ ያልፋል አለችኝ አንዲት የምትረዳኝ የሰፈር ሰው አንዴ ሳወራት እና የኔ ግን የተለየ ይመስለኛል። በጣም ጭንቀት ውስጥ ነኝ። ለምን እዚህ ምድር ላይ አመጣኋት ብዬ ራሴን እወቅሳለሁ። ከቤተሰቦቼ ርቄ ከክፍለ ሀገር ወጥቼ ነው ያለሁት። ለምን ይህን እንደጻፍኩላችሁ አላውቅም፣ ግን ማውራት መተንፈስ ስለፈለኩ ነው። አመሰግናለሁ ይላል እና እችኛዋ ተመልካቻችን የ1 ዓመት ከ8 ወር አሁን 9 ወር ይሆናል ልጅ አለኝ ነው የምትለው እና ብዙም ማለት ድፍን አድርጋ ነው ያደረገችው እና ግን የምታልፍበትን ነገር እረዳለሁ። እንኳን ከባድ ስራ እየሰራች እና ካጠገቧ ሰው ሳይኖር ማሳደግ ቀርቶ የተደላደለ ኢኮኖሚ ያለውም ይከብዳል። እንደዚህ አይነት ስሜቶች በእውነት በጣም ነው የሚያሳዝኑት እና ሁሉም እናት የምታይን ከሆነ ዛሬ ሁሉም ሲንግል ማም በሚያልፍበት ነው የምታልፊው። በእርግጥ የሁላችንም ሸክም ይከብዳል። የአንዱ ሸክም ለአንዱ ይቀላል፣ የአንዱ ሸክም ለአንዱ ይከብዳል። እውነት ከዚህ በኋላ ልጄ እስከምታድግ የምትይው እኔም ልክ አንቺ ባለሽበት ልጄ በዛ እድሜ ላይ ሆና ያሰብኩት ነው። ግን ያልፋል ማለት ነገሮች ይቀየራሉ። የማያልፍ ነገር ምንም ነገር የለም። ቋሚ ነገር ምንም ነገር የለም በሰው ልጅ ላይ። እርግጠኛ ነኝ ይሄ ህይወትሽ ይቀየራል። ኮርስ ግን እናት የምመክርሽ ነገር ምንድን ነው? እኔ ልልሽ የምፈልገው ነገር ለመኖር መጓጓት አለብሽ። እንዴ መኖር አለብሽ። በጣም ነው መኖር ያለብሽ። ምንም ጥፋት አላጠፋሽም። ኦፍኮርስ ሁላችንም አናቅም፣ የነገን ስለማናቅ ነው። ሪሌሽንሽፕ ውስጥም ይሁን ትዳርም ውስጥ ይሁን የልጅ አባት ብለሽ ነው ያልሽው። ትዳርም ይሁን ሪሌሽንሽፕ ውስጥም ይሁን ይሆናል ብለሽ ነው የገባሽው። ምንም አይነት ጥፋት አንቺ ላይ የለም እና ህይወትሽን ሊያስጠላሽ የሚችል ነገር ምንም ነገር የለም። ሁልጊዜ ለራሳችን የምንነግረው ነገር ነው ማተር የሚያደርገው ማህበረሰቡ ከሚለን። ምንም ነገር አላጠፋሽም። እኔ ሁሌ ለራሴ ነው የምለው የሰልፍ ቫሊዴሽን ለራስ ዋጋ መስጠትና ራስን ማውራት ነው ሂል እንዲያደርገን የሚያደርገው። ያቺ እናት እንዳለችሽ ሰፈር ያለችው እናት እንዳለችሽ ሁሉም ራሱን ብቻውን የሚያሳድግ እናት በሚያልፍበት ነው የምታልፊው። ሊከብድሽ ይችላል፣ ኢኮኖሚካሊ ሊከብድሽ ይችላል፣ ልጅሽ ያለችበት ሁኔታ ሊከብድሽ ይችላል። አንቺ የመጣሽበትን ለምን እንደወሰንሽ ለምን እዛ ነገር ውስጥ እንደገባሽ አንቺ ነሽ የምታውቂው። ነገር ግን ሁሉም ሰው የሚያልፍበት ሁሉም እናት በሚያልፍበት ነው የምታልፈው እና ያልፋል። አንቺ ብቻሽን አይደለሽም። ሁሉም በአንቺ ቦታ ያለ ሰው ሲያልፍ የሚያስበው ነገር ነው። ማሰብሽም
መጥፎ አይደለም። ሁሉም የሚያስበው ነገር ነው። ለራስሽ ግን እንድትይ የምፈልገው ጠንካራ ነሽ፣ ጎበዝ ነሽ። 1 ዓመት ከ8 ወር ከ9 ወር ነው አሁን ያልሽው አይደል? በቃ እየሄድሽ ነው። ወደ ታች ያለው ቁልቁለት ነው የሚሆነው እና ራስሽን አትጣይ። ራስሽን መጀመሪያ ራስሽን አግኝ። ማለት የምታወሪው ሰው ቢኖር ሰፈር ውስጥ የምታወሪው ሰው የሚሰማሽን ነገር አውጥተሽው ቤት ቁጭ ብለሽ ስታለቅሽ ከምታድሪ አውጥተሽው ብታድሪ ጥሩ ነው። ልጅሽን የምትወጃትን ያህል ለልጅሽ አንቺ መኖር አለብሽ እና እባክሽን በውስጥ መስመር አናግሪን። ባለሙያም የሚያስፈልግ ከሆነ እኛ ከባለሙያዎች ጋር እንሰራለን። ራስሽን መግለጽ የለብሽም በማህበረሰቡ፣ በልጅሽ አባት ቤተሰቦች፣ በማንም አንቺ ላይ ይሄኛው ነገር ጥሩ አይደለም ካልሽ ራስሽን መግለጽ የለብሽም። በውስጥ መስመር አናግሪን። ምን የሚያስፈልገውን ነገር ሁሉ እናደርጋለን። እባክሽን ራስሽን አግኝ። ራስሽን ስላለ ለልጅሽ ታስፈልጊያለሽ። አንቺ ስትኖሪ ነው ለልጅሽ የምትኖሪው። መጀመሪያ ግን ራስሽን አግኝ። ሰው ከጎዶሎ ኩባያ አይቀዳም የሚለውን ነገር ሁሌ እወደዋለሁ እኔ እና መጀመሪያ አንቺ ሙሉ ስትሆኚ ነው ለልጅሽ የምታካፍያት። ራስሽን ስትወጂ ነው ለልጅሽ ፍቅር የምትሰጫት። ራስሽን ስታክሚ ነው ልጅሽን ጤናማ የሆነ አእምሮ ይዛ እንድታድግ የሚሆነው እና እባክሽ ብቻሽን አይደለሽም። ሁሉም ሰው በዛ ነገር ውስጥ ሲያልፍ የሚያልፍ ነው። ስለማናወራው ሸክሙ ስለሚለያይ ነው እና ብቻሽን አይደለሽም። ራስሽን አክሚ። በውስጥ እናወራሻለን። በውስጥ አውሪን። በምንችለው አቅም እንረዳዳለን። ምክንያቱም አንዳንዴ ማውራት መተንፈስ አሀ ለካ እዛም ቤት ሰዓት አለ፣ አሀ ለካ እኔ ብቻዬን አይደለሁም ማለት በጣም ትልቅ ቆይታ ነው ለሰዎች። አንዳንዴ ብቻችን የቆምንበት የመሰለን ነገር ከሰው ጋር ስናወራው ለካ ከዚህም የከበደ ነገር አለ ብለን ወደ ማመስገን ያለንን ጥሩ ነገር ወደ ማየት እንገባለን። በርቺ፣ በጣም ጠንካራ ነሽ። ወደፊት ይሄንን አልፎ ታሪክ አድርገሽ ታወሪዋለሽ። ታሪክ ይሆናል። ለልጅሽ ጥሩ ታሪክ ጽፈሽ ታልፊያለሽ። ብቻሽን አይደለሽም። እሺ፣ ወደ ሁለተኛዋ እናት መልእክት እንገባለን። ሰላምሽ ይብዛ እናት፣ እንዴት ነሽ? የሙስሊሟን እንግዳሽን ኢንተርቪው አይቼ በጣም አለቀስኩ። የኔ ህይወት ግልባጭ መሰለኝ። እኔ የዛሬ 6 ወር የ4 ዓመት ወንድ ልጄን ይዤ ከቤት እንደወጣሁ ነኝ። እስከ አሁን አልተቀበልኩትም። ነገር ግን ከምሞት ብዬ ልጄን ይዤ ጠፋሁ። ታሪኬን ባጭሩ ልንገርሽ። ባለቤቴ በጣም ይመታኛል፣ ቁማር ይጫወታል፣ ማታ ተበልቶ ከመጣ ይደበድበኛል። ልጄ በመኝታ ቤቱ ቀዳዳ እያየ ሽንቱን እስኪለቅ ድረስ ይሳቀቃል። ብዙ ጊዜ ለልጄ አባት ይኑረው ስል ቻልኩት። ከደህና ቤተሰብ የመጣሁ ቢሆንም ለትዳር ስላለኝ ክብር ለቤተሰቦቼ ያለሁበትን አንድም ቀን አውርቼ አላውቅም ነበር። ነገር ግን ቤተሰቦቼንም ለማግኘት በየጊዜው የበለዘ ፊቴንና የተደበደበ እግሬን ላለማሳየት ብዙ ጊዜ ጠፋሁባቸው። እነሱም ቀስ በቀስ እየተቀየሙኝ መጡ። ከጊዜም በኋላ ብቻዬን ሆንኩኝ። ምንም ነገር
ሊያጽናናኝ አልቻለም። በብዙ ነገር እና ሽማግሌ ሞከርኩኝ። በንስሐ አባት አስመከርኩ። ባለቤቴ ወይም የልጄ አባት ይቅርታ ይጠይቃል። ነገር ግን አንድ ቀን ዘሎ ተመልሶ እዛው ውስጥ ይገባል። ቁማር ተበልቶ በመጣ ቁጥር እኔን ነው የሚደበድበው። አንቺ እድል ስለሌለሽ አንቺ በህይወቴ ከገባሽ በኋላ ነው ህይወቴ የተመሰቃቀለው ይላል። የንስሐ አባት ሲጠይቁት ህይወቴን አንዴ አስተካክላለሁ ብዬ ብር ስለሚያስፈልገኝ ነው የገባሁበት ብሏቸው አውግዘውት ነበር። ነገር ግን በማግስቱ የንስሐ አባት ብትጠሪ ሬሳሽ ከዚህ ቤት ይወጣል አለኝ። እኔም ከዛ ቀን ጀምሮ በጣም በፍርሃት ሳልተኛ ማደር ጀመርኩ። ለብዙ ቀናት እንቅልፍ በዓይኔ ላይ ሳይዞር ስሞት እና ሬሳዬ ለእናቴ ሲላክ እየታየኝ አይምሮዬ ከሚችለው በላይ ጭንቀት መጣብኝ። የተከራየንባት ሴትዮ ልጅ ሳማክራት በጣም አዘነች። ለህግ አማክሪ፣ ለፖሊስ ተናገሪ ስትለኝ እኔ ደግሞ በልጄ ላይ የሚመጣው ነገር እያሳዘነኝ ምን ይሆን እያልኩ ልጨክንበት አልቻልኩም። ባለቤቴ የሆኑ ቀናት መልካም ሰው ይሆናል፣ ነገር ግን ተመልሶ ያው ነው። የመጀመሪያ በተጋባንባቸው 1 ዓመት ውስጥ በጣም መልካም ሰው ነበረ። ከሆነ ጊዜ በኋላ ያመጣው ባህሪ ነው። ወደ መጨረሻዬ ስመጣ መቼም የኔ ታሪክ አያልቅም ብዬ ነው አሁን ልጄን ይዤ ወደ ማያውቀኝ ቦታ ሄጃለሁ። እዛም የቀን ስራ እየሰራሁ እኖራለሁ። ነገር ግን ልጄ አባቱን ስለለመደ አባባ ባለኝ ቁጥር አሁንም እዛው ጭንቀት ውስጥ ነው ያለሁት። እኔ ምንም ነገር አልፈልግም፣ በነፃነት መኖር ነበር የምፈልገው። ነገር ግን እፈራዋለሁ። አበዛሁባችሁ መሰለኝ። አንድ ቀን እዚህ ቦታ ላይ መጥቼ ማውራት እፈልጋለሁ። እንደኔ ያሉ እህቶች ካሉበት እንዲወጡ። ብቻዬን ልጄን በማሳደጌ ምንም የሚከፋኝ ነገር የለም። ያሳለፍኩትን እኔ አውቃለሁ። እናም እዚህ ፕሮግራም ላይ ሰው ትዳሩን የሚፈታው መቻሉ ሲሞላበት ነው የምትይው ነገር በጣም አይምሮዬን ገዛኝ። እሱን ከሰማሁ በኋላ ራሴን መውቀስ አቁሜያለሁ። ጸልዩልኝ። ልጄን ማሳደግ እና በሰላም መኖር ነው የምፈልገው። የወደፊቴን እመብርሃን ታውቃለች። አሁን ራሴን ማከም ነው የምፈልገው። ያንቺው እናት። ይሄ ደግሞ ሌላ ታሪክ ነው። አሁን እች እናት ለኔ በጣም ጎበዝ እናት ናት። በጣም ማለት እኔ ባለፈው እንዳልኩት ተመልካቾቼ ብችን እግዚአብሔርም ይቃወማል፣ ግን መሞትን ደግሞ ከዚህ አብልጦ ይቃወማል። እች እናት ለህይወቷ ከሚያሰጋት ትዳር ውስጥ እገልሻለሁ ባይ ዘ ዌይ በልብ የሞላውን ነው አፍ የሚለው። እኔ ለቀልድ እገልሻለሁ
ለቀልድ ህይወትሽን ነው የማጠፋው፣ ለቀልድ እመታሻለሁ የሚል ነገር አይገባኝም በህይወቴ። ምክንያቱም በልብ የሞላውን ነው በአፍ የምናወጣው ማለት ነው። ልጆቻችንን ስንቀጣ እመታሻለሁ የምንለው ወይ እመታሃለሁ የምንለው ከመታወት ታቆማለች፣ አንድ ቀን መጥቼ አስፈራራታለሁ ብለን ስለምናስብ። እዚህ ሚስቶችን እገልሻለሁ ካለ ሰው በልቡ የሞላው ነው፣ ሀሳብ አለው ማለት ነው። ይቅርታ አድርጉልኝ። ስለዚህ እች እናት ለእኔ ጀግና ናት። በቃ ራሷን ለልጇ ያተረፈች ጀግና ናት፣ በጣም ጀግና ናት። አይቆጨኝም ነው ያለችው። ማለት ሲሞላብኝ ነው የሚለውን ለራሷ ደጋግማ የምትነግር እናት ናት ማለት ነው። ቅድም ወደ እኔ ታሪክ ስገባ ያወራሁት ሲንግል ማም መሆን ምርጫ አይደለም። ይቺ እናት ምን ምርጫ አላት? መሞት ከሆነ እንግዲህ መሞት ምርጫ አይሆንም ለሚኖር ሰው ማለት ነው፣ የመጨረሻ ነው። ስለዚህ እች እናት ምርጫ ስለሌላት የምትመርጠውን መርጣለች። እሱ ምንድነው? መኖርን መርጣለች ማለት ነው። ስለዚህ እች እናት በጣም ጀግና እናት፣ እኔ ከማደንቃቸው እናቶች ቅድም እንዳልኳችሁ 30 ዓመት በዚህ ብኖር እኖራለሁ እኔ እንዳልኩት፣ እሷም በቃ ልጄን ይዤ በህይወት እኖራለሁ አልተኛም ነበር ነው ያለችው። መጀመሪያ ላይ ገልሻለሁ አለኝ፣ ለንስሐ አባቴ ብታወሪ ገልሻለሁ አለኝ። ከዛ በኋላ አልተኛም ነበር፣ ሌሊት ይገለኛል ብዬ ከዚህ የበለጠ ምን አይነት ዋጋ ነው ከፍላ ትዳሯን ማቆየት የምትችለው? አሁን ያለችበትን አናውቅም። ይቺ እናት ያለችበትን ስለማናቅ በዛ አካባቢ ያሉ ሰዎች ጀጅ ሊያደርጓት ይችላሉ። ምክንያቱም ያለፈችበትን አያውቁም። ህይወቷን አትርፋ ነው ትዳር የፈታችው። ህይወቷን ላትርፍ ብላ ነው የፈታችው። ግን እርግጠኛ ነኝ ፈት ትባላለች ወይ ዝም ብላ እንትን ስትለው ልጅ ያመጣችው ልትባል ትችላለች። ብዙ ታግ ይኖራታል። ግን ከቃላቶቿ ስፒሪት እንደተረዳሁት እች እናት ሂሊንግን በጣም ያወቀች እናት፣ የውሳኔ እናት፣ የ4 ዓመት ልጇን ይዛ ተሰውራ የምትኖር እናት ማለት ነው። ስንቶች ነን እገልሻለሁ አለኝ ብለን ከዛ እገልሻለሁ አለኝ ሲያስታርቁን፣ እንግዲህ አባቶች ምናምን ሲያስታርቁን አይ የቀልድ ነው አትበላት እየተባለ የሚኖር ትዳር ስንት ነው? የት ጋ ነው ያለው? ምክንያቱም ዛሬ እገልሻለሁ ያለ ነገ ይመታል፣ እንደውም ይመታኛል ነው ያለችው እኮ ይህች እናት። መጀመሪያ ላይ ያለችው ቤተሰቦቼን የራኳቸው የበለዘ ፊቴንና የሚደበድበኝን እግሬን እንዳያዩብኝ ራኳቸው ዘመዶቼ፣ ከዛ በኋላ እነሱም ራቁኝ። ስለዚህ ለትዳር የከፈለችውን ዋጋ እኔ በጣም ነው የማደንቀው። ባለሽበት ሆነሽ የምታይ እናት በርቺ፣ በጣም ጀግና እናት ነሽ። ራስሽን ያተረፍሽ እናት ነሽ። ሲሞላብኝ ነው የፈታሁት የሚለው ነገር ከገባሽ ግማሽ መንገድ ሂል አድርገሻል ማለት ነው፣ ድነሻል ማለት ነው። ምክንያቱም ትክክለኛውን ምርጫ የመጨረሻውን ምርጫ ነው የመረጥሽው። ያም ማለት ህይወትሽን ለአንቺና ለልጅሽ ማዳን። ልጅሽ በቀዳዳ ይመለከት ነበር ነው ያልሽው። የ4 ዓመት ልጅ ሊረሳ አይችልም። ስለዚህ ልጅሽን በጊዜ ነው ያስመለጥሽው። እንደ ቀድሟ እናት አንቺም በውስጥ አናግሬን አንቺ ነፃነትሽን በምታገኝበት መልኩ ምንችለውን ሁሉ እናደርጋለን፣ እንረዳለን። ባለሙያም ማለት እኔ ባለሙያ አይደለሁም በሂሊንግ ላይ፣ እኔ ራሴን ነው ሂል ያደረኩት እንጂ ለሰው እንግዲህ ባለሙያ የተማሩ በጣም የሚረዱ ባለሙያዎች ከጎናችን አሉ። እነሱ ይረዱሻል። ጀግና እናት ነሽ። ቀጥይበት። በጣም ትልቅ ፊውቸር አለ። አሁን ነገ ጠዋት ነው ልጅሽ የሚያድገው። አሁን 4 ዓመቱ ነው። ነገ ጠዋት ልጅሽ ያድጋል፣ ይኮራብሻል። በጣም እርግጠኛ ነኝ። እንግዲህ የዚች ልጅ አባት እኔ ልሆን እችላለሁ የምትል አባትም እንደው ከዚህ ብትማርና ለወደፊቱ ሁለተኛ ህይወት ካለም እንደው ራስህን ብትጠይቅ። ምክንያቱም የአንድ ሰው የእናት ህይወት ብቻ አይደለም፣ የልጅም ህይወት አለ።
ማለት አንድ እናትና ልጅን እንደዚህ አድርጎ ማመሰቃቀል እኔ መልካም አይደለም። ንስሐ አባት የሚያውቁ ከሆነ እግዚአብሔርን የምታውቅ ነው። ስለዚህ መልካም አይደለም። እንደው እኔ ነኝ የምትል እዛው አግኝተህ ብትረዳታል፣ እንደው ለልጅ ብቻዋን ስላላመጣችው ብትረዳ ደስ ይለናል። በውስጥ አናግሪን። በጣም ነው የምናመሰግነው። እግዚአብሔር ካንቺ ጋር ይሁን። ወደ ሶስተኛዋ እናት ነው የምገባው። ሰላም ጤና ይስጥልኝ። ሲንግል ማም ነኝ። በጣም የምኮራበት ታይትሌ ሲንግል ማም ነው። 2 ልጆች አሳድጌያለሁ። አንድ ወንድ 16 ዓመት እና አንድ ሴት 12 ዓመት። የሴቷ ልጄ 4 ዓመት ሲሆናት ከባለቤቴ ተለያየሁ። ከዚያማ ምኑን ልንገራችሁ፣ ውጣ ውረዱን። እኔ ባለሙያ ነኝ። ባለሙያ ማለት ፕሮፌሽናል የቢሮ ሰራተኛ ነኝ። ነገር ግን እኔ ያለፍኩበትን መንገድ ሳያውቁ ፈት ወይንም ትዳሯን የፈታች ለመዝለል ነው በማለት በምሰራበት መስሪያ ቤት ውስጥ ስም ሰጡኝ። ብዙ ተጎዳሁበት፣ ብዙ አለፍኩበት፣ ብዙ ቻልኩበት። አሁን ቀና ብያለሁ። እህት መዓዛ ሰልፍ ሂል የምትይውን እረዳለሁ። እኔ ግን ራሴን ለማከም ብዙ ዓመታት ፈጁብኝ። ምክንያቱም የራሴ ቤተሰቦች ማለትም እናቴ ትዳርሽን የፈታሽው መቻል ስላቃተሽ መዝለል ስለምትፈልጊ ነው በማለት ህመሜን 2 አድርጋብኝ ነበር። አሁን እሷ ወደ ሰማይ ሄዳለች። ነፍሷን በገነት ያኑረው። እናቴም ስላልተረዳችኝ ነው። ታሪኬ እንዲህ ነው። ባለቤቴ እኔን ሲያገኘኝ ምንም አልነበረውም። እኔ ደግሞ በጣም ጠንካራ ሰራተኛ ነበርኩ። እሱን እየረዳሁ እያስተማርኩ፣ እኔ ግን ሳልማር እየሰራሁ ነበረ። 2 ልጆች ስንወልድ ብዙ ውጣ ውረድ ቢኖርም እኔ ትኩረቴ ኑሯችን ላይ ነበር። ነገር ግን ባለቤቴ በውጭ ያስቀመጣት ሌላ ሴት ነበረች። ትምህርቱን እስኪጨርስና ጥሩ ቦታ እስኪሆን ነበር እኔ ላይ የተደገፈው። በኋላም ስሰማ ባይገርማችሁ የሆነ ለቅሶ ላይ ባለቤቴ የ4 ዓመት ልጅ እንዳለው ሰማሁ። ያ ማለት ከኔ ከትንሿ ልጄ ጋር እኩያ የሆነ ልጅ። እኔም ብዙ ዋጋ የከፈልኩበት ትዳር ስለሆነ እንዳልሰማ እንዳላየ ችዬ የልጅ እናት የተባለችውን ለማነጋገር ሞከርኩኝ። ነገር ግን እዛው ጨርሱ አለችኝ። ከዛም ባለቤቴ ከፊልድ ሲመጣ ምንም ሳይል ሻንጣውን ብቻ ልብሱን ሞልቶ አሳፋሪ ብሎኝ ሄደ። ይሄን ቃል ምንጊዜም አልረሳውም። ምኔ ይሆን ያሳፈረው ብዬ አስብ ነበረ። ከዚያማ ምኑን ልንገራችሁ፣ ንብረት የተባለ እኔ የለፋሁበት ተካፈለ። ልጆቼ ተመሰቃቀሉ። ጥሩ ከተባለ ትምህርት ቤት ማስተማር ስላልቻልኩ አስወጣሁ። ፍርድ ቤት መመላለስ ደከመኝ። ሁሉንም እርግፍ አድርጌ ተውኩለት። ለ5 ዓመታት ዲፕሬሽን ውስጥ ሆኜ 21 ኪሎ ሰውነት ጨመርኩ።
ግን እግዚአብሔር መልካም ስለሆነ አንድ ቀን ልጄን ሳየው እኔ ሳላውቀው በጣም አድጓል። እኔ በውጣ ውረድ በነበርኩባቸው ጊዜያት ልጄ ጋር ያሳለፍኩትን ጊዜ አላስታውስም። ስቅስቅ ብዬ አለቀስኩ። የልጄን የልጅነት ጊዜውን አብሬ ሳልኖር አብሬ ሳላሳልፍ አመለጠኝ ብዬ በጣም አለቀስኩ። ወደ ራሴም ተመለስኩ። ያን ቀን እግዚአብሔር እኔን የጎበኘበት ቀን ነው ብዬ ነው እስካሁን የማስበው። ከዚያማ ምን እላችኋለሁ፣ እኔ ላይ ጣት የሚቀስሩትን ሁሉ አልሰማም ብዬ ራሴን አጠንክሬ ወደ ራሴ ተመልሼ ልጆቼንም እኔንም አከሙ። አሁን በጣም ደስተኞች ነን። እረ ልንገራችሁ፣ አባት የተባለውም ያችኛዋንም ፈቶ ሌላ ደግሞ አግብቷል። እንግዲህ ምን ትላላችሁ? በአንድ ሰው 2 ሲንግል ማም ተፈጥሯል። ይሄ ምርጫ ነው ወይስ መታደል? ፕሮግራሙን በጣም ነው የወደድኩት። አንድ ቀን እመጣለሁ። አሁን ግን ልጆቼ ትምህርት ቤት ሌላ ተጽዕኖ እንዳይፈጥርባቸው በማለት ነው እንጂ የኔን ታሪክ ባወራው በጣም ነው ደስ የሚለኝ። የምኮራበት መንገድ ነው። ብዙ ውጣ ውረድ አልፌያለሁ። ራሴን ለማጥፋት 2 ጊዜ አስቤያለሁ። ነገር ግን ከልጆቼ ጎን ማንም አለመኖሩን ሳስብ ራሴን የማጥፋቱን ጉዳይ ተውኩት። ግን አሁን የማስበው ልጆቼ እኔን አተረፉኝ ወይም ለእኔ እድሜ ጨመሩልኝ እያልኩ ነው የማወራው። በዚህ ሁኔታ ውስጥ ያለሽ ማንም እናት ሁሉም ነገር ያልፋል። እኔ ካለፍኩት ሁሉም ያልፋል። እኔ ከተወጣሁት ሁሉም ይወጣል። በጣም በድቅድቅ ጨለማ ውስጥ ብዙ ሌሊቶች፣ ብዙ ጠዋቶች፣ ብዙ ምሽቶች አልቅሻለሁ። ብዙ ጸልያለሁ። አሁን ግን እግዚአብሔር የፈቀደውን ሁሉ አደረገ ብዬ ልጆቼን ብቻ እያየሁ እኖራለሁ። ደግሞም ለእኔ ሌላ ህይወት ይኖራል። ሁሉም ነገር ለበጎ ነው። አመሰግናለሁ። ደስ ይላል። የመጨረሻዋ ደግሞ በጣም ማለት ራሷን ያነጸች ሁሉም ነገር ለበጎ ነው ያለች ነው እና እዚህ ላይ አንድ ነገር በጣም የነካኝ ነገር ይሄ አባት ሌላ 2 ለሲንግል ማም ምክንያት ሆኗል ብላለች እና ይህንን ፕሮግራም ስሰራ አንድ ያየሁት ዩቲዩብ ቻናል ነበረ። እዮሃ ሚዲያ ላይ የወጣ አንድ ታሪክ አየሁኝና አሜሪካን ሀገር የወሰድኩት ባሌ ምናምን የሚል ነው ታሪኩና አገልጋይ ነው፣ ክርስቲያን ነው ምናምን ይላል። ከዛ ምንድን ነው የሆነው? ከሷ ልጅ ወልዷል። ከሷ በፊት ልጅ ነበረው። ከዛ ደግሞ ኦክላሃማ ሲቲ ሄዶ ሌላ ልጅ አስወልዶ ደግሞ ሌላ ሲቲ ሄዷል ማለት ነው እና ይሄ አንድ አባት አገልጋይ ነኝ ያለ አንድ አባት 3 ሲንግል ማሞችን ፈጥሯል። ግን የሚጀጅ የሚደረጉት በድካም ውስጥ የሚያልፉ ራሴን ላጥፋ ወይ የሚሉት የኔ ነው ወይ ጥፋቱ የሚሉት የኔ ልጅ ምን አጥፍቶ ነው የሚሉት ፋይናንሻሊ ስትራግል የሚያደርጉት ሴቶች። አሁን እንግዲህ ምርጫ ነው አይደለም የሚለውን ተመልካቾቼ ለእናንተ እተዋለሁ። ሁሉንም አባት ሲንግል ማም ለመሆን ወይም ሲንግል ማም ለማድረግ እየፈረጅኩት አይደለም። በአብዛኛው ግን ሴት ልጅ ልጆቿን ከወለደች በኋላ ሌላ የሚታያት ነገር የለም። ቤቴ ነው። ብዙ አይነት ምክንያቶች ሊኖሩ ይችላሉ። ትዳሩን ሊያፈርሱ የሚበጠብጡ ምናምን እና ግን አሁን ያየናቸው እነዚህ ታሪኮች ሁሉም መከራው ያለፈው
ልጆቹ ላይ ነው። ምንድን ነው ያለችው? አሳፋሪ ነሽ ብሎ ሻንጣውን ሸክፎ ወጣ። በቃ ጥሎ ወጣ። 2 ልጆች እያሉት አንድ የ4 ዓመት ህፃን ልጅ እያለው ወጣ ማለት ነው። ይቺ እናት እኔ እንዲያውም በጣም ነው ላገኛት የምፈልገው። ላገኝሽ በጣም እፈልጋለሁ የምታይ ከሆነ ያን ያህል ዓመት 21 ኪሎ ጌን አድርገሽ በዲፕሬሽን እንደገና ወደ ራስሽ ተመልሰሽ እንደገና እግዚአብሔር የፈቀደውን አደረገ ማለት እንደገና ሁሉም ነገር ለበጎ ነው ማለት እንደገና በዛችኛዋ እናት ላይ የደረሰውን እንድታይ እንድታዝኝ መሆን ምንኛ መታደል ነው። የሂሊንግ ፕሮሰሱ ገብቶሻል ማለት ነው። እና ተመልካቾቻችን እንደዚህ አይነት ታሪኮች አሁን መቻል ሲሞላ ነው። በቃ ሁሉም ነገር መቻል ሲሞላ ነው። እና ምናልባት እኛ ስንሰራ ከወንዶች የተለየ ልንሆን እንችላለን፣ ግን ብዙ እንችላለን። እኛ ሴቶች ብዙ ይችላሉ። በተለያየ አቅጣጫ ነው የሚያዩት። እና እስኪ አጠገባችን ያሉ ሰዎች ደከመን የሚሉትን ሰዎች ወይኔ ትዳሬ እንዲህ ነው የሚሉትን ሰዎች እናዳም። አንደኛ ምናልባት እኮ ሊታከም ይችላል፣ ትዳሩን በሆነ ስቴጅ ላይ ሊታከም ይችላል። ችግሩ ከሴቷም ሊሆን ይችላል። ግን እንዴት ላክመው፣ የትኛው ነው ችግር የሚለውን አናውቅም። ስለማናቅ ነው፣ የቱ ጋር ነው የሚለውን ስለማናቅ ነው። ምናልባት ከራሷም ከሴቷም ሊሆን ይችላል፣ እንዳያያዙ ነው ስለሚባል ማለት ነው። እና እስኪ በአካባቢያችን ያሉትን በአጠገባችን ያሉትን ሲንግል ማሞች በሚያደክም ትዳር ውስጥ የሚሄዱ ቻዩ ተብለው የሚችሉ ሰዎች እስኪ ዞረን እንያቸው። ብዙ እንግዲህ ዛሬ ያየነው ባለፈውም የመጣችው የሚያወሩንም ሰዎች ራሴን ጠልቼ ራሴን ለማጥፋት ነው የሚለው። እና እዚሽ ላይ አንድ ነገር እላለሁ፣ እኛ ከሌለን ምንም ነገር የለም። በመጀመሪያ እኔ መኖር አለብኝ። እኔ ከልጄ በፊት እኔ መኖር አለብኝ። ምክንያቱም ልጄ ኖራ እናት የሌላት ልጅ ከምትኖር ሁለታችንም መኖር አለብን። ሁለታችንም ስንኖር ነው ልጄም ደስተኛ የምትሆነው። እና መጀመሪያ ራሳችን ላይ ብንሰራ መቻል ጥሩ ነው፣ ግን መቻላችን ከሞላ ማህበረሰቡ፣ ሰው፣ ቤተሰብ ምናምን ብለን የምንችላቸው ነገሮች ዋጋ ያስከፍሉናል። ከዛ ደግሞ በዚህ ጎዳና ላይ ከሄድን በሲንግል ማምነት ጎዳና ላይ ከሄድን በኋላ ሁሉም አንድ ነው የሚያስብ። አክቹሊ ይደክማል። ባለው ቅድም ያልኳችሁ ጥያቄ ነው። ፋይናንሻል ያለ ከልጆች የሚመጣ ጥያቄ አለ። ከዛ እኔ ምን አጉድዬ ነው የሚል ራሳችን የምንጠይቀው ነገር አለ። ከዛ ማህበረሰቡ ምን ይለናል? ቤተሰብ፣ ጓደኛ፣ ወንድም፣ አጎት፣ ሚዜ፣ ያ የተደገሰው ምናምን ምን አለኝ አሁን እኔ ነው ጥፋተኛ የሚያደርገው የሚላለና ወንዶች በዚህ ታድለዋል። አይ ቲንክ ምንም አይመስላቸውም። እና በቃ አልሆነም ነው መልሱና አልሆነልኝም ነው። እኛ ግን ልጄ ምን ይለናል፣ ቤተሰብ ምን ይለኛል፣ ከዛ በኋላ ያለው ህይወት የሚለው ያሳስበናል። እና ሲንግል ማም ምርጫ አይደለም። ምርጫ ስናጣ መቻላችን ሲሞላብን የምናደርገው ውሳኔ ነው። ያ ውሳኔ ደግሞ የሚያሳፍር ወይም የሚያሸማቅቅ ከማህበረሰቡ የሚያጎድል አይደለም። ግን በዛ ጎዳና ላይ ስንሄድ ራሳችንን እያከምን ራሳችንን እያየን ራሳችንን እያወቅን ስትራግል ነው። የመጀመሪያው ሊሆን የሚችለው ፋይናንሽሊ ነው። ቅድም እንዳልኩት 1 እና 2 ሲሆን አንድ አይደለም። በአብዛኛው ሶሳይቲ ደግሞ ብሩን የሚያመጣው ወንድ ነው። ወንድ ትቶ ከሄደ ብዙ ውጣ ውረድ አለ። አሁን በዚህ ዘመን ነው እንግዲህ ሁለቱም መስራት እየታየ የመጣው እንጂ በአብዛኛው ወንድ ነው ብሬድ ዊነር የሚባለው። እሱ ሲሄድ እሱ ነው የሚሆነው። አሁን ምንድን ነው ያለችው? ፍርድ ቤት መመላለስ ደከመኝና እርግፍ አድርጌ ተውኩታል። በጣም የሚያመናገር ማለት አብረን እንኖራለን፣ እንፋቀራለን፣ እናረጃለን፣ ልጅ አፍርተናል ያልነውን ህይወት ከዛ ሰው ጋር እንደገና ፍርድ ቤት መቆም፣ ፍርድ ቤት በራሱ ስትረስፉል ነው። ፍርድ ቤት መቆም በጣም የሚያደክም ነው ለሴት ልጅ። ከዛ ልጆች አሉ ቤት፣ ከዛ የልጅሽን አባት እንዴት ትከሻለች ትባላለች።
እንዴት ነው ልጆቹ ነገም ጠዋት ምን ይሉሻል ትባላለች። በጣም አድካሚ ነገር ነውና ብዙ ውጣ ውረድ አለ። ያ ውጣ ውረድ በዚህ መንገድ ውስጥ የምትሄዱ እናቶች ብቻችሁን አይደላችሁ። እዚህ ቡናና ወግ ላይ መተን ማውራት እንፈልጋለን። ታሪካችን ለሌላ ሰው መዳን ይሆናል፣ ለሌላ ሰው ብርታት ይሆናል። ሌላ ሰው ይሄም አለ እንዴ ይሄም ከታለፈ እኔም አልፋለሁ ይላል የምትሉ እናቶች ኢንቦክስ አድርጉልን፣ አግኙን። ፊታችሁ መታየት የማይፈልገውን እኛ ሳይታይ ማቅረብ እንችላለን። አይ መምጣትም አልፈልግም የምትሉ እንዳሁኑ እናቶች ታሪካችሁን የምትጽፉልን ትምህርት ይሆናል። ምክንያቱም በብዙ በየቀኑ በዚህ መንገድ ውስጥ የሚሄዱ ብዙ እናቶች አሉ። እኛ ባይዘወይ ቡናና ወግን እኔ ሶሳይቲው ላይ የማህበረሰቡ ላይ እታች ላይ ያሉት ላይ ነው መስራት የምንፈልገው የሞራል የምክር እርዳታ የሚፈልጉት ላይ እንጂ አሉ ታዋቂ የሚዲያ ሰዎች በጣም ታዋቂ ሰዎች ምናምን አሉ። እነሱ ብዙ እርዳታ አላቸው፣ ሚዲያው ይረዳቸዋል። ብዙ ሰው አላቸው፣ ባጠገባቸው ስም አላቸው። ግን በየቦታው ቅድም ልብስ ነው ማጥበው ያለችው እናት በመስሪያ ቤቴ እንደ ትዳርሽን አፈረሽ ተብዬ ብዙ መከራየው እንዳለችው እናት ያለው ማህበረሰብ ውስጥ ነው መስራት የምንፈልገውና በየትኛውም ማህበረሰብ ውስጥ ያላችሁ በየትኛውም ሁኔታ ውስጥ ያላችሁ እናቶች እኔ እዚህ ላይ ወጥቼ ታሪኬን ባወራ ሌላ እናት ትድንበታለች። እኔም ደግሞ ሂል ማድረግ እፈልጋለሁ፣ መረዳት እፈልጋለሁ፣ አውጥቼው ማውራት እፈልጋለሁ። ልጆቼን እንዴት አድርጌ ማሳወቅ እንዳለብኝ ማወቅ እፈልጋለሁ የምትይ እናት ሁሌም ቤታችን ክፍት ነው። ወደ ቡናና ወግ እንኳን ደህና መጣሽ እንላለን። ማንኛውንም አስተያየትና ኮሜንት ያላችሁ ተመልካቾቻችን አብራችሁን እንድትሆኑ በአክብሮት እንጠይቃለን። ሰብስክራይብ በማድረግ ቤተሰብ ሁኑን። የደወል ምልክቷን የተጫናችሁ ኖቲፊኬሽን እንዲደርሳችሁ እናደርጋለን። ሲንግል ማም ምርጫ አይደለም። ምርጫ ስናጣ ራሳችንን ለማትረፍ የምናደርገው የመጨረሻ ምርጫ ነው። ቡናና ወግ ነበረ። መዓዛ ጋር መልካም